ባምቡ ይባላል። ከጃፓን ሀገር ነው የመጣለን መጀመሪያ የዛሬ 8 ዓመት። እሺ የጃፓን አምባሳደር ሚስት ነው ስጦታ ሰጠች። ፓርስሊ ያለ ፓርስሊ ሻይ ይሄ ፓርስሊ ሻይ ለኩላሊት እጥበት እንዴት ናችሁ የላይፍ ሾው ተመልካቾች? ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ከእናንተ ጋር ነው አብሬ የምተዋወቀው። እስኪ እንተዋወቅ። እሺ ሀብታሙ እባላለሁ። ሀብታሙ አዳነ የውብና ማራኪ የመናፈሻ ዲዛይንና የአበሳ አገልግሎት ባለቤት ነኝ። በጣም ጥሩ። ይሄ የምንመለከተው ጋርደን ማለት ነው? አዎ የዚህና የሌላ ጋርደን ማለት ነው። ሌላም አለ። በእውነት እዚህ ቁጭ ስንል ሌላ ከአዲስ አበባ ውጭ ያለ ነው ስሜቱ ያለው። እውነት ነው። እዚህ ስትል እንዴት ይሰማሃል አንተ? አሁን በጣም ደስተኛ ነኝ። ይሄ ቦታ ሲጀመር ግን በጣም ለኛ ከባድ ነበር። በጣም የተጎዳ በጣም ቆሻሻ የሚጠራቀምበት ለምን በሚቻለው ቦታ ነው። ከ8 ዓመት በኋላ እንደዚህ ቆንጆ ነው የደረሰው። እዚህ ለመድረስ መቼም ውጣ ውረዱ ትልቅ ነውና እስኪ ከመጀመሪያ ከልጅነት ህይወት ጀምሮ ያለውን አጫውተን። የልጅነት ህይወት እኔ ተወልጄ ያደኩት እዚህ አዲስ አበባ ነው፣ ኡራኤል አካባቢ። የኛ አካባቢ በተለይ ልጆች እያለን ችግኝ እናፈላ ነበር። አቶ ኩምሳ የሚባሉ ጎረቤታችን ነበሩ። እሳቸው ችግኝ ሲያፈሉ እናያለን። እንደገና ደግሞ አቶ ስብሃቱ ገብረየሱስ የብሔራዊ ጽጌ ባለቤት እሳቸውም እኛ አካባቢ ስለነበሩ እሳቸው ጋር እየገባን እንሰራለን እናያለን። እንደገና ደግሞ አቶ ኩምሳ የሚባለው በጣም ብዙ እውቀት አስተምረውናል። የአካባቢ ልጆች ልክ መጋቢት ላይ ላስቲክ እንሞላለን፣ እንጠቀጥቃለን። ጽድ፣ ኮሽን፣ ባህር ዛፍ የዛን ጊዜ የሚተከል የነበረው እንዳሁኑ አባል ነበር። እንደዚህ እናንን እንተክልና ልክ ሰኔና ሐምሌ ደግሞ እንሸጣለን። ለደብተራችንም ለትምህርታችንም የሚያስፈልገው ነገር ግን ከዚህ ተርፈውን ደግሞ እንዛናበት ነበር። ያው ልክ ክረምቱ መጣ ቁጥር ይሄ ልማዳችን ነበር። እዚህ አዲስ አበባ ችግኝ ማፍራት የጀመረው እኛ ሰፈር ነው፣ ኡራኤል አካባቢ ነው። ኡራኤል ቤተክርስቲያኑ አካባቢ በደብረ ጸጋ አካባቢ እዛ አካባቢ ነው። እና እኛ አካባቢ ሁሉም መልካም ነው፣ በቃ እየሰራ ነበር፣ የስራ ሰዎች ነበር። ግን እንደ ስራ አንቆጥረውም። ልክ ያችን ከምጠበቀን ነው ችግኝ የምናፈለው እንጂ ልክ እንደ ቋሚ ስራ አይተነው አናውቅም። የሚመራን ሰው አልነበረም፣ ልጆች ስለነበር እና የኑሮ ልጃችንም እኔ አባቴ ወታደር ነበር። ለብዙ ዓመት አስመራ ነበረ። ያው በግዳጅ ከዛ ነበር የኖረው። አብረን አላደግንም በህይወት እስካለበት ጊዜ ድረስ የተወሰነ ጊዜ ነው ያየነው። ከዛ አብዛኛው ጊዜ ስለነበር ችግር ውስጥ ነበር። ያው የአባትነት ፍቅሩ ርቆ ስለነበር አላገኘነው። በመካከልም ችግር ስለነበረ ቤታችን በጣም ከባድ ችግር ገጠመን። እሱ ስለሌለ እሱ እዛ በነበረበት ሰዓት ገንዘብ የጎለበትና እናታችንን ላኪልን እያለ ከዚህ ያከቸለት መጨረሻ ላይ ባዶ ሆነች እሷ። ከዛ በኋላ ወደ ድህነት ውስጥ ገባ ማለት ነው። እሱ ስራ ላይ ሆኖ ነው ላኪ የሚለው? አዎ እዛ ገንዘብ ከፋይ ነበር። ሂሳብ ሁለት ጊዜ ጎሎበት ሁለት ጊዜ ልካለታለች። በዛ ምክንያት ደሞዝ ተቋረጠባትና እናታችን በቃ ከባድ ጊዜ አሳልፋ ታድገናለች። አሁን ይሄ ሁሉ ስራ እንድሰራ ጠንካራ ሊሮይ እሷ የሰራችው ከባድ ስራ እሷ ያሳለፈችው ህይወት ውስጤ ተቀብሯል። ውስጤ ነው ያለው እና ደግሞ ስሩ ያልፍላችኋል፣ ጥሩ ትሆናላችሁ ያለች ትመክራ ነበር። በጣም ጀግና እናት ነው ያለች። አሁንም አለች። አሁንም ጠንካራ ነች። ታድለሃል ይሄንን በማየታቸው እሳቸው። እና ስንት ልጆች ነበራችሁ ቤት ውስጥ? እኛ አጠቃላይ 8 ነን። በሆቴሉም አሉ ግን 8 ነን። እንግዲህ 8ቱን ነው ብቻዋን እየለፋች ታሳድግ የነበረው? ሁለታችን ነው የመጨረሻዎቹ ሁለታችን ነው። ልጆቹ ትልቆች ናቸው። እኛ ሁለታችን ግን ትልቅ ጨንቁስ ነው ያለው። ምን አልከኝ? እንደው በዛ ወቅት 6ኛ ክፍል ነው ያቋረጥኩት ትምህርት፣ ያው በቁጥር ግን 11 ደርሻለሁ አልከኝና ይሄ የራሱ የሆነ ትርጉም ነበረውና ስለሱም እስኪ አጫውተን። እውነት ለመናገር በጣም ከባድ ነበር የዛን ጊዜ የነበረን የልጅነት ጊዜ። 6ኛ ክፍል ያለው በጣም ትምህርት በጣም ወደ ነበር። በጣም ደስተኛ ነበር ከዛ በፊት ነበር። ከዛ በኋላ ግን ችግር ከመጣ በኋላ ትምህርት ቤት ስንሄድ የሚቋጠረው ምሳ፣ እንደገና ልብሳችን፣ እንደገና በቃ አጠቃላይ ችግር ተሸክሜ ነው የምገባው ትምህርት ቤት። ትምህርት አልማረውም። ምክንያቱም ትምህርት ቤት ቁጭ ብዬ
ምንድነው በኋላ በላው ረሃቡ ይሰማኛል። እንደገና የልብስ መታረቅ ምናምን በጣም ከባድ ነበር ነው ሁሉ ጊዜ ያን ነበር የምናስበው። ለዛ መሆኜ ግን እስከ 11ኛ ክፍል ደርሻለሁ። ከዛ በኋላ ግን እናታችንም እያመማትም ስለነበረ ወደ ቀን ስራ ነው የገባሁት እኔ። እሱ ላይ ቆርጬ የቀን ስራ ማለት ወደ አቶ ስብሃቱ ቤት ነበር የገባሁት። አቶ ስብሃቱ ጋር ቤት ውስጥ የችግኝ እንደኛ እንደዚህ ነው የሚሰራ ስራ የሚሰሩ ናቸው እሳቸው ጋር ገባን። ከዛ በኋላ ብዙ እውቀት አገኘሁ። እሳቸው ኢሲኤን፣ የተባበሩት መንግስታትን፣ አየርላንድ ኤምባሲን፣ እንግሊዝ ኤምባሲን ሰርተዋል። በጣም ጎበዝ አባት ነበሩ። እሳቸው ጋር በመቆየቴ ብዙ ነገር ተምሬያለሁ። የበፊቱ ልምድ እንዳለ ሆኖ ማለት ነው። በፊት የምንሰራቸው የልጅነቱ እንዳለ ሆኖ እሳቸው ጋር ደግሞ ብዙ ነገር ሰራ እና እሳቸው ወደ 5 ዓመት ከሰራ በኋላ ደግሞ ወደ ኢሮፒያን ኮሚሽን ገባ፣ ወደ አትክልተኝነት ገባሁ። ከዛ ደግሞ ሹፌር ሆንኩኝ። ከዛ ጉዳይ አስፈጻሚ ሆንኩኝ እነሱ ጋር። እዛ ሁኜ መንጃ ፈቃዴን ወደ 5ኛ አደረስኩት። ከዛ ደግሞ እስቲ ልውጣ ብዬ ወደ ሴልስ ገባሁ። ከዛ ግን ሁልጊዜ ህይወቴ ላይ ጥያቄ ነበረ። እኔ እስከ መቼ ነው እንደዚህ ተቀጥሬ የምሰራው? የራሴ ነገር ማይኖረኝ እስከ መቼ ነው? እንዴት ነው ማድረግ ያለብኝ? ብዙ ጊዜ ጸልዬ ነበር። ጌታ ሆይ ከሰው እጅ መቀበል በቃኝ። ከዛ መካከል አንድ ሐሰን አብዲ የሚባል ዶክተር ሐሰን አብዲ የሚባል ከሳውዲ መጣ። እንደ አጋጣሚ ሰዎች አስተዋወቁኝ። እሱ ጋር ቁጭ ብለን ስናወራ ኢንቨስተር ነው እሱ። ስናወራ ስንግባባ የሆነ ነገር መስራት እፈልጋለሁ ግን መስራት እንዳለብኝ አላውቅም አልኩት። እስቲ ምንድነው ያለህ እውቀት ሲለኝ ያው ጉዳይ አስፈጽማለሁ፣ እንደገና ደግሞ ሹፌርነት እሰራለሁ፣ ብዙ ነገሮች ነው የምሰራው እና እንዲህ ያልኩት። ሌላ ሳለኝ አትክልተኝነት እሰራ ነበር ድሮ አልኩት። እስቲ አብራራልኝ እያለኝ አትክልተኝነት ማለት ችግኝ ማፍላት፣ አበቦች መትከል፣ ግቢ ማሳመር፣ ማስዋብ፣ ይህንም እሰራለሁ ኮንትራት ያዝኩ አልኩት። ይህን የመሰለ እውቀት እያለ ይህን የመሰለ ጸጋ እያለ እንዴት ሹፌር ትሆናለህ? ያንተ ህይወት ይሄ ነው፣ ይሄኛው ይሰፋል። አሁን በደንብ ሲያስረዳኝ የተከበረና ውድ ስራ እንደሆነ ባለማቻል ነገረኝ። ይሄ ውብና ማራኪ የሚለው አሁን የምጠቀምበትን ስም ይሄ በጣም ቆንጆ ይመስላል፣ ይሄ ጥሩ ነው፣ ሰውም ይረዳዋል አለኝና ያን ጸደቅ ነው። አንድ በጣም ወዳቸው ዘመዴ ሀብታሙ ስራን በጣም ወድጄዋለሁ፣ አዲሱ ስራህን ግን ፕሮሞት ለማድረግ በዚህ መልኩ አይሆንም። ከአዲስ ቀለም ፋብሪካ አንድ ኤክስፔሪንስ ቦታ አለ፣ እዛ ግባና ተዋወቃቸው። እነሱ ደግሞ የፊኒሽንግ እቃዎችን ስለሚያመርቱ እነሱ አቆይስ ያሉኝ። ሳስበው ብዙ ነገሮች በውስጥ ያሰብኩኝና በደንብ ሂሳቡን ሰራሁት በደንብ። ከዛ እንደሚሆን ገባኝ። እነሱ ጋር ተቀጠርኩኝ። ተመልሰው ወደ ቅጥር? አዎ ስቀጠር ግን የተቀጠረው ስጋዬ ነው፣ አይምሮ ያልተቀጠረው። አሁንም ልክ ስቀጠር ስራ አስኪያጁና የሰው ኃይል አስተዳደሩ ኢንተርቪው አድርጉኝ ልክ እንደገባሁ። ከዛ ቢዝነስ ካርድ አወጣሁና እኔ ራሴ ድርጅት አለኝ፣ እናንተ ጋር የመጣሁት ራሴን ለማስተዋወቅና እናንተ አካባቢ ስራዎች ሰርቼ ራሴን ለማሳደግ ነው የመጣሁት። እኔ ራሴ ካምፓኒ አለኝ እና ከእናንተ ጋር ግን ባለን ግንኙነት ባለን ቤተሰባዊ ግንኙነት ጥሩ ስራ ሰርቼ እወጣለሁ፣ አመስግኜ እወጣለሁ አልኳቸው። አዩት በጣም ተሳራቸው። ይሄን የመሰለ እውቀት ያለ ለምን እዛ አሰባም አሉኝ። ለመግባባት ለማስተዋወቅ ነው አልኳቸው። በጣም ደስ አላቸው። ልክ የዛን ጊዜ የራሴ አሸናፊ ለሆንኩ ተሰማኝ። ምክንያቱም ድርጅት ልጅ የገባሁት እንጂ ወደ ቅጥር አልገባሁም። ከዛ ሰዎቹ በጣም ተስማሙ፣ ደስ አላቸው። መኪና ሰጡኝ። ስራዬን በጣም አክብሬ የምሰራው ስራዬን ወድጄ ነው የምሰራው። በትርፍ ሰዓቴ ደግሞ ከማታ ስወጣ ደግሞ የራሴ ምሳ እሰራለሁ። ግን ምን ጠቀመኝ እነሱ ጋር መስራቴ? ቀለሙ የሚደርሰው ያለቁ ቤቶች ላይ ነው፣ ያለቁ ህንፃዎች ላይ ነው። የዛን ጊዜ በየትራንስፖርት ሳላወጣ በእነሱ መኪና ራሴን ፕሮሞት አደርጋለሁ። እዛ ደግሞ መኪና እስኪጫን እንደገና ደግሞ ግቢ ውስጥ ሌላ ስራ እስኪሰራ ድረስ የሚመጡ እንግዶች አሉ እዛ ቀለም ለመግዛት። እዛ ግቢ ውስጥ ደግሞ ሰርቼላቸዋለሁ የሚያምር ነገር። አሁን ይሄን የሰራሁት አትክልተኛ ነኝ፣ እዚህም እየሰራሁ ነው ያልኩ ራሴን በደንብ አስተዋወቅኩ። በመካከል ማን እናገኘሁኝ? የአቶ ሳሙኤል ልጅ የሰንሻይን ኮንስትራክሽን ባለቤት ልጅ ታዲዮስን አገኘሁት። በጣም መልካም ልጅ ነው። እኔ እንዲህ ነው የምሰራው ምናምን ስለው በጣም ጥሩ፣ እኛም ብዙ ሪል ስቴት እየሰራ ነው፣ አስተዋውቃለሁ፣ እናቴንም አባቴንም አስተዋውቃለሁ፣ እኛ ጋርም ሰራል አለኝ። በጣም ብዙ ጊዜ ተገናኘን። መጨረሻ ላይ አንድ ቢኒያ የሚባል በጣም መልካም ልጅ ቀለም ቀቢ ነው፣ የእናቱ ሳሙኤል ቤት እዚህ ቦሌ መድኃኒዓለም ያለውን 7ቱን ቤት እሱ ነው የሚሰራው ቀለሙን። ቤኒ እባክህ አስተዋውቀኝ አልኩት። ግቢውን አየን፣ ጓደኞቼን ጠራሁና በቃ ይሄን ስራ እንስራ ብለን ጥሩ እንተዋወቅበታለን፣ ጥሩ እንሰራበታለን አልኩት። አንድ ካሱ የሚባል ልጅ ነበር። ደስ ብሎት መጣ፣ ስራውን ጀመርን።
ከዛ ምንድን ያደረኩት አንደኛው ቤት ላይ ቆንጆ ማስታወቂያ አሰራውና ሰቀልኩኝ በሩ ላይ። የመጀመሪያ ሳይን ያደረኩት ማስታወቂያ መስቀል ነው። የዛን ጊዜ ቤቱ አዲስ ስለሆነ አዲስ አበባ ውስጥ ያለ ቤት በጣም ትልቅ ቤት እሱ ስለነበር የሚያምር ስለነበር ብዙ ሰዎች እሱን ቤት ለማየት በዛ በኩል ያልፉ ነበር በመኪና በጣም ብዙ ሰዎች። ስለዚህ ያንን ማስታወቂያ አይተው ብዙ ሰው እንደሚመጣ አመንኩኝ፣ ሰቀልኩኝ። የሚገርምሽ በሰቀል 2 ቀን 3 ቀን ወሰደን። በጣም ብዙ ስልክ መደወል ጀመረ፣ ሰው ሰርተን ሳንጨርስ ማለት ነው። ምክንያቱም ያ ትልቅ ቤት የትልቅ ኮንስትራክሽን ባለቤት ቤት በትልቅ ካምፓኒ ይሰራል ነው እንጂ በአንድ ግለሰብ ይሰራል ብሎ ማንም ያመነ የለም። እውነት ነው። እና ከዛ እነሱ እየሰራው ጎን ለጎን ደግሞ ስራዎች በጣም መጡ። ለኔ ትምህርት ቤት ነበር። ርቄ ስለነበር ከስራው ትምህርት ቤት ነበር። እነሱ ጋር በጣም ቆንጆ ስራ ሰራን። ስራውስ እንዴት ነው? ገበያው በጣም ጥሩ ነው። እኛ አሁን መናፈሻም ስለምሰራ ትልቅ ሰዎችም ስለምሰራ ውጭ ላይ ያን ይሄን ያመጣው አሁን ድጎማም ያለው በዛኛው አይደለ? አሁን ደግሞ ይሄ ጥሩ ነው ያለው። ጥሩ የሰራ በዚህ አካባቢ ወረዳውም ክፍላቶች በጣም እየደገፉ ነው ያሉት። ይሄን በጣም ነው የሚደግፉን። በጣም ደስ ይላል። ስለ ግቢው ገና ምንም አልነካ ነው። ዞር ዞር ብለን ያሉ እጽዋቶችን የ52 አይነት የሻይ አይነት እጽዋትም እንዳሉ እነሱን እንቃኛለን። ግን ከዛ በፊት ምን ነገር ብታነሳልኝ ደስ ይለኛል። ይቅር ባይነት እንደው የሰው ልጅ ለማደግ ይቅር ባይ መሆን አለበት የሚል እምነት አለ። በህይወትም ይሄንን አሳልፈዋል። እሱም ብታስታውሰኝ ደስ ይላል። ይቅር ባይነት ከምንም በላይ ለህይወታችን ስንቅ ነው፣ የመንፈስ ስንቅ ነው። ምክንያቱም ይቅር ካላልን መኖር አንችልም። በመሰረቱ ቂም አይዝም በተፈጥሮ ቂም አይዝም። ግን የሰማኝ ጊዜ ግን እናገራለሁ፣ በጣም እናገራለሁ። የሰማኝ ጊዜ በጣም ነው የምናገረው። ከዛ በኋላ ግን እረሳዋለሁ፣ በጣም እረሳለሁ። በጣም ያስቀየመኝ በጣም የተጣላኝ ሰው ካለ በፍቅር ከመጣ እረሳለሁ። ቂም እሳት ነው። እሱስ ነው። ጥላቻ እሳት ነው። ምክንያቱም አንቺ ሳታውቂው ስሜቱ ሲመጣ ትቀየሪያለሽ። ልጆች ያነቡታል፣ ያለም ያነቡታል። እነሱ ምን ያነቡታል። ስሜት ነው፣ ይጋባል። መንፈስ ነው፣ ይጋባል። ስለዚህ አንቺ ሲያቆርጥ አርከሽ ከቤተሰብሽ ጋር ያለሽ መልካም ነገር የምትቀጥይ ከሆነ ልጆቹም ይታደሳሉ፣ ይታከማሉ። ታመም ከሆነ አንቺ ትታከሚያለሽ፣ ይቅር በማለትሽ ትታከሚያለሽ። ምክንያቱም አልፏል እኮ ጊዜው ረጅም ነው የሚሆነው። አሁን በጣም ረጅም ጊዜ ነው። አሁን ባለኝ እድሜ ቢያንስ ከ20 ዓመት በላይ ሆነኛል ነገሮችን ከተወኩኝ። በጣም ቆንጆ እና እረስቸዋለሁ። ምክንያቱም ማስታወስበት ምክንያትም የለኝም። እና ሌላው ደግሞ መመረቅ አለብሽ። ጉልበት ስመሽ አባት በደል ካልሽ ስለሱም ማንሳለሁ። መመረቅ አለብሽ፣ ተታች መመረቅ አለብሽ። ልጆች መጥተው ጉልበት መሳም አለባቸው። እንደውም ስለተመረኩ ነው እዚህ የደረስኩ ብለኸኛል። እናቴን ልጆች እንዲመረቁ ልክ በየበዓሉ ጉልበት እንስማለን። እኔ ቀድሜ ነው የምሰማው፣ ልጆቼን ሳሙ አይደለም ብለው እኔ የባለቤት ቤተሰቦችም ስንሄድ የበዓል ጊዜ እነሱ ጋርም ስንሄድ ቀድሜ የምሰማው ጉልበት እስማለሁ። ይመርቁናል ልጆቹ። ከዛ በኋላ በተራ ነው የሚስሙት፣ ጉልበት የሚስሙት ተነሱ የማይባሉ። ይሄ ልማድ ነው። ምክንያቱም ጥሩ ስታስለምጃቸው ወደ ጥሩ ይላሉ፣ መጥፎ ስታስለምጃቸው ወደ መጥፎ ይላሉ። አንቺ ጥሩ ፍቅር ስትሰጪ እነሱም ይታደሳሉ። ሕክምና ነው። አንቺ ስታዩ ያ ውስጥሽ ያለውን መርዝ ስታስወግጂ ወደ ጥሩ መንፈስ ውስጥሽ ሲገባ ታከምሽ ማለት፣ ልጆችም ይታከማሉ። ከዛ ምርቃትን ይለምዳሉ። ያጠፋ ወገን ደግሞ ይጸጸታል። ምን ነው ባላደረኩ ነው ይላል። እሳቱ ወደዛ ይሄዳል። ከባድ ነው እና ይቅርታ በጣም ከባድ ነው። ይቅርታ ለመስጠት ይቅር ለማለት መቸገር የለብንም ብዙ ጊዜ። ምክንያቱም እዳ ማራገፍ የሚሆነው የሆነ ከባድ እዳ ማራገፍ የሚሆነው እግዚአብሔርም ደግሞ በመጽሐፍ ቅዱስ ይቅር በሉ የሚለው ከህግ ውጭ መሆን የለብንም። ህግ ራሱ ያስገድናል። ከአስመራ አባት ሲመጣ ምናልባት ችግር ላይ ነበረ፣ የጤናም ችግር እና መጨረሻ ላይ ያረዳችሁ አባታችሁ መጥቶ እናንተ ጋር ሲያርፍ እናንተ እጅ ላይ ሲወድቅ ምን ተሰማ? ከዛ ሲመጣ ጤነኛ ነበረ ከአስመራ እንደመጣ። ከዛ ከመጣ በኋላ ነው ስራ ላይ ያለ ከዛ ወድቆ የጀርባ እንትን የገጠመው። ምንድነው ከመጣ በኋላ አንተዋወቅም ነበር። ምክንያቱም እኔ 7 ዓመት ያለው ሄደ፣ የ16 ዓመት ያለው መጣ።
የ10 ዓመት ጋር የልጅነት ጊዜያችን አብረን አሳለፍን። ከዚህ ምን ደግሞ ቢገርምሽ እንደ ወቀሳማ የሆነብኝ የ3 ዓመት ልጅ ያለው ይመስለኛል ቤት መጥቶ 3 ዓመት 4 ዓመት አካባቢ 4 ዓመት አካባቢ መጣና ውሃ አስጠኝ ይለኛል። እኔ አላውቀውም፣ አባት ሲሆን እንግዳ ይሁን አላውቀውም፣ ጭራሽ አላውቅም። ምንም እንግዳ ነው የመጣ ቢለኝ ውሃ አስጠኝ ሲለኝ ውሃ እንዴት ነው የሚሰጥ ማላውቅም። ይዛል ጊዜ ትንሽ ህፃን ነኝ አላውቅም። አንተ አስጠኝ። ከዛ እናቴ ጋር ተደበቅኩኝ። ከዛ በገመድ ገረፈኝ፣ ልቤ እስኪጠፋ ነው የገረፈኝ። ከዛ ሲመጣ የሚጋረፈው ሰውዬ ነው እኔ ጋር የሚመጣው እንጂ አባት አይደለም። እኔ ጋር 7 ዓመት ያለም ሲመጣ ትዝ ይለኛል ነው የነበረው። ከዛ ለትንሽ ቀን የመጣው 7 ዓመት ያለው ቤት ለመቀየር ከኦሎምፒያ ወደ ወራይል ለመቀየር ነው የመጣውና ከዛ ተነሶኛን ካስተካከለ በኋላ ተበስቶ ሄደ። ያ መንፈስ ያለ አድጎ 16 ዓመት የመጣ እሱም እያናገረም ያምሱን አናቀው። በአመት አንዴ ወይ ሁለቴ ስልክ ቢደውል ነው ብናናገረው የዛን ጊዜ እርግጠኛ ነኝ እዛ አስመራ ባለበት ሰዓት 6 ቀን አላናገርኩም በስልክ እና እንትን ርቀቱ ከባድ ነበር። ግን ከመጣ በኋላም ስምምነት አልነበረም ከእናቴ ጋር በጣም ብዙ እንትን ነበሩ። ከዛ እናቴና እኔ ጥለን ወጣን ከቤት። ከዛ እንደገና ደግሞ እንደዚሁ በሽምግልና ምናምን ተስማምተው ገቡ። ከዛ ታመመ። ያው የቻለውን አግዘነዋል፣ ግን የቻለውን አድርገናል። በአቅማችን መደረግ ያለበትን አድርገናል። ዞሮ ምንድነው የቻልሽ ማድረግ ነው፣ የቻልነው ማድረግ ነው። በቃ ከህልና ነፃ ለመሆን ማድረግ ነው። ባይደረግልንም ማድረግ መታደል ነው። መስጠት መታደል፣ ከመቀበል መስጠት ይሻላል። አዎ በጣም እና ፍቅርን ከመቀበል ይልቅ መስጠት ደግሞ ይሻላል። ስትሰጪ ደግሞ ይመጣል፣ በተቃራኒ ደግሞ ይገለበጣል። ስለዚህ ፍቅርን መስጠት የተሻለ ነው፣ ይቅር ማለት የተሻለ ነው። እዚህ ለመድረስ ከስንት ካፒታል ተነስተ ስንት ላይ ያለው ማለት ይቻላል? አሁን ከዚህ ይህን ስነሳ ወደዚህ ስመጣ መነሻ ካፒታሌ ወደ 250 ሺህ ብር አካባቢ ነበር። አሁን እዚህ ላይ የወጣው ገንዘብ ወደ 18 ሚሊዮን ደርሷል። ኧረ በጣም ብዙ ነው። በጣም ብዙ ነው ፈሰረኩት። ምክንያቱም በአንድ ጊዜ አይደለም። ምክንያቱም የሆነ ነገር ሳገኝ ስገዛ ሳመጣ ይሄ ቦታ ወደ 150 መኪና ፈር ነው የወሰደው። የተጎዳ ስለነበረ ሰፊም ስለሆነ የሰው ጉልበት በጣም ከባድ ደግሞ የሰው ኃይል ነው ለሰው የሚከፈለው። ላለፈው 4-5 ዓመት መሬቱን ለማስተካከል ብቻ በጣም ብዙ ብር ነው የወጣው። ቢያንስ በየቀኑ 10-15 ሰው ይገባ ነበር። 15 ሰው ይገባ ነበር ለመስራት። አዎ በጣም አሁን ወደ አመት ወደ ምናምን ስቀይሩ አሁን እስካሉ ሰዓቶች ስቀይሩ በጣም ብዙ አሁን ገና ራሱን አልቻለም። ስለዚህ እስካሁን ወጪ ነው ያለው። ውጪ በምሳው ሰዓት ነው እዚህ የደጎምን ያለነው። አይ ደስ ይላል፣ በጣም ደስ ይላል። እስኪ በመጨረሻ አንድ የእናትህን እንደው አብረህ ነው ከፍም ዝቅ የሚያልከው በኑሮና እዚህ መድረስህን ሲያዩ ምን ይላሉ? ስለሳቸው ብትነግረኝ። በጣም ደስተኛ ነች። እናት አሁን እድሜ ወደ 80 እየገባ ነው የደረሰ ነው። ጠንካራ ነች። ምክንያቱም ሀዘንም ደስታም የትም ትሄደው ጠንካራ ነች። የዛሬ 4 ዓመት አካባቢ የጓሮ አትክልት ነበር እሷ። በዛ እድሜዋ ትቆፍራለች፣ ውሃ ታጠጣለች፣ የደረሰውን ደግሞ ገበያ ወስዳ ትሸጣለች። የዛሬ 4 ዓመት አካባቢ ማለት ነው። ከዛ የአካባቢ ሰዎች እናንተ ደርሳችኋል፣ የገንዘብ ችግር የለባችሁም፣ ሁላችሁም ትልቅ ቦታ ነው ያላችሁት፣ ለምንድን ነው የሚሸከሙት ገበያ የሚሄዱት? ለምንድን ነው እሳቸው ውሃ የሚያጠጡት የሚኮተኮቱት? ለምንድን ነው እዚህ ሜዳ ላይ ፀሐይ ላይ የሚውሉት? ብለው የሰፈር ሰዎች ጠርተው ሰብስበው አናገሩኝ። በደንብ አዳመጥኳቸው። ትክክል ናቸው። ከዛ እኔ ምን አልኳቸው? ይኸውላችሁ እናቴ እወዳታለሁ፣ እንድትኖርልኝ እንድትቆይልኝ እፈልጋለሁ። ገንዘብ ችግር የለባትም። ደግሞ እውነታችንም ነው። ከምታካየው ቤት ሳላት ከኛ ምንም አትፈልግም። አድራሽታናታል በደንብ ቤቷን በሙሉ ተደራጅቷል። ከኛ አትፈልግም። ደግሞ ለኛ የምታመጣው እሷ። አረ ገዛችሁላቸው? ከዛ የምታካየው ቤት አዘጋጀንላት። ከዛ በኋላ እሱን ያካለሽ ምትኖርና ገንዘብ ችግር የለባትም ጭራሽ። እና ሰው ደግሞ ተቸግራ የሚሸጠኝ መስለው ያንን ነገርና እናቴ ገንዘብ ችግር የለባትም ከኛ አትፈልግም፣ ግን እንድትቆይ ስለምንፈልግ ነው እንደሳ እንፈልገው። ገንዘብ ችግር የለባትም እና ጤኛ እንድትሆንልን ነው እናታችን እንጂ ተቸጋሪ አይደለም አልናቸው። እና ተረዱ። ከዛ ለሁሉም የቡና መጠጫ ብዬ ሰጠቻቸው ሄድኩኝ። ተረዱ ሰዎች፣ በዛ ልክ ተረዱ። ከዛ የሆነ ጊዜ እጇን ሲያማት
የሚመጣ በቃ የገፋ እድሜዋ ስለሄደ ሲያማት በይማዬ ነገ አቁም ያልኳት አላቆም አለች። ጤናዋ የግድ መታከም ሳለባት ማረፍ ሳለባት አስቆምናት። አሁን ስመጣ ታርማለች። አሁን አንዳንዴ ታርማለች፣ ትመጣለች፣ ታርማለች። አይታ ደስ ብሏት የምትፈልገው ነገር ይዛ ትሄዳለች። አሁን ዲያውም አንድ ቦታ ሰጥቻለሁ መደብ ሰጥቻለሁ ብያታለሁ። እዚህ መታቷለች። እዚህ ቅርብ መታለች። በኮሪደር ልማት ፈርሶባት ቤቷ እዚህኛ ቅርብ አካባቢ መታለች። አሁን እዚህ ማለት ጀምራለች። በጣም ጥሩ ነው ለሳቸው። በጣም የሚገርም ነው። አሁን እድሜ ቢገፋም ስራ ግን እድሜንም ለማራዘም ጤናንም ለመጠበቅ ነው አንተ ያስተዋልከው። አሁን እድሜው 80 ነው ያልኩሽ ነው። አሁን በአውቶቡስም በታክሲም ባገኘሽው ነገር እንዲያውም በአብዛኛው ጊዜ በእግሯ ነው ደግሞ የምትሄደው። በጣም ቀያጃ ነች። ምግብ አትበላም ብዙ። ምንም ህመም የለባት እጇ ብቻ። ብዙ ጊዜ ሰው አለመብላትን እንደ ችግር ነው የሚያየው። ብዙ ጊዜ የምንበላቸው ነገሮች በጣም ኤክሰስ የምንበላቸው ነገሮች ናቸው በሽታ የሚያመጡብን። አለመብላት ቀያጃ መሆን ደግሞ በሽታ አይደለም። ከውስጥ ያለው ፋት ይቃጠላል። ከዛ ጤንነቱ ኖርማል ይሆናል። ቀያጃ ነች ብታያት ጠንካራ ነች። እጇ ብቻ ነው የሚያማት፣ ሌላ ምንም ችግር የለባትም። የመንበር ቤና ሰሞኑን ትንሽ ውሃ አስቸግሮን ነበር። ምንድን ነው የመንበር ቤና? ሌመን በርበኒያ የሻይ ነው። ይሄም የሻይ ነው። ያው እነዚህ ሙዝ በጣም ብዙ ያፈራል። እንደገና ደግሞ ንቦቹ አየሻቸው? አዎ ይቀስሙታል። በጣም ሁለት ጥቅም ያለው ማርም ከዚህ እናገኛለን። ሙዝም እናገኛለን። ፓፓያችንም የደረሰ ነው። በጣም የሚገርም ግቢ እኮ ነው። ሙዝ እዛም ጋር አለ በደንብ ሙዝም አለ። ስንት ጊዜ ይወስዳል ግን ሙዝ ተተክሎ ለማፍራት? 2 ዓመት ከዛ በላይ ረዥም ማፍራት ከጀመረ በኋላ ግን ነው ያ መቀጠል ነው ይቀጥላል። አሁን ይኸውልሽ አሁን ይሄ አፍርቶ ነበር ቆረጥ ነው። አሁን በዚህ ደግሞ ወጡ እነዚህ። አሁን ይኸውልሽ ኬንዲ ቤት ማለት ይሄ ነው። ሲደርስ ይሄ ነው። ቅድም የቡና ቁርሱ የቡና መጨረሻ ላይ ይሄ ነው የሚሆነው። የሚገርም ነው። ኬንዲ አሁን ከለሩን ያዘ። ቅድም እሸት የበላ ነው። ይሄ ዘር ነው። በጣም ይገርማል። አሁን ይሄ ይሄ ይበላል። ያው ይሄ ይበላል። ቅድም በልተናል። እዚህ ጋር ደግሞ ቻዮቴ አለ። ያው የምታየው ቬጅቴብል ነው። ቻዮቴ በጣም ለጤና ጠቃሚ፣ የሱም ሻይ የሱም ጁስ በጣም ለብዙ ነገር የሚገርማችሁ በጣም በቀላሉ እና አንድ ችግኝ ተክለሽ በጣም ለጎረቤት ለ5-6 ጎረቤት እንዲተርፍ ነው። የሚገርም ነው። እና በጣም ትልቅ የተፈጥሮ ጸጋ ነው። ይሄ ምን ይባላል? ቻዮቴ አልተለመደም። አሁን ምንድነው የቸገረን መሰለሽ? ሰው ሳለመደው አይበላውም። ችግራችን ደግሞ ለማወቅ አንዳንድ ጊዜ ያለመሞከር ከባድ ነው። እና አሁን ይሄንን እንደዚሁ ነው የሚበላው? እንደ ፍሩት እንደ ሙዝ ይሄ ይላጣል። ተልጦ ሽንኩርት፣ ቲማቲም በደንብ ተቆላልቶ በደንብ ሲደርስ ይሄ ይገባል። ከነዚህ አብሮ ድንችም አብሮ እንደዛ ነው። ልክ መጨረሻ የሚገባው ይሄ ይላጣል እና በጣም ይጣፍጣል። እና ለጤና ደግሞ በጣም ጠቃሚ ነው። ይሄ ሩማን ነው። ይኸውልሽ አሁን ሩማኑ ገና ማፍራት የጀመረ ነው። ያ የነገርከኝ ውዱ ማለት ነው። ያኛው ዝርያው ይለያል፣ ነጭ ነው። ይሄኛው ቀይ ነው። አሁን ይሄ ብዙ ነው የሚያፈራው። አሁን በጣም ዛፍ ሆነ ቁጥር ትንሽ የሚያስቸግረው ወፍ ነው እንጂ ወፎች ይበሉታል። የዛ ጊዜ በመረብ ያው እነሱ መብላት አለባቸው፣ ግን እውነት ነው ተካፍሎ መብላት ነው። ቆንጆ ነው፣ ደስ ይላል። ወደዛ ደግሞ ያለውን እንመልከተው። ኮምፖስት በቃ እዚህ ቅጠላ ቅጠል በሙሉ ይሄ ቋሽ አይደለም። በቃ ለኛ ትልቁ
ማዳበሪያችን ነው። ይሄ የምታዩት አሁን ልክ የበሰበሰ ሲሄድ ወደ አፈርነት የተቀየረ ሲሄድ ይኸውልሽ አሁን ይሄ በሙሉ የምታየው በቃ የበሰበሰ የዛን ጊዜ ላይት ነው። በጣም ይሄ ቀላል ነው። ይኸውልሽ አዎ ለዚህ ለኢንዶር ፕላንት ለምን አዎ በጣም እንዳፈር ከባድ አይደለም። አሁን ምንድነው ሽታም ይኖረዋል። ብዙ ሽታ የለውም። ወጥቶታል። አሁን ምንድነው የምናደርገው? ይሄንን መፍጫ ማሽን እያዘጋጀን ነው። አሁን እንደዚህ በራሱ በተፈጥሮ ፕሮሰስ ብዙ ጊዜ ይወስዳል። በተፈጥሮ ሲሆን ልክ ሲፈጭ ደግሞ አሁን ይሄ ሁሉ ለመስበስ ወደ 2 ዓመት ይወስዳል። እዚህ እንደዚህ ያው እየተገላበጠ ነው የሚበሰብሰው። ግን በማሽን ተፈጭቶ ደግሞ ሲቀመጥ 6 ወር በጣም ልዩነት አለው። እናንተ ደግሞ ቶሎ ነው የምትፈልጉት። ቶሎ የምፈልገው እነዚህ በጣም አድካሚ ነው። አሁን ይሄ ይገለበጥና ወደዛ ከታች ያለው ይወጣል። ከዛ ደግሞ ዛጉርጓሩ ውስጥ ተመልሶ ይገባል። ከዛ ይሸፈናል። አሁን እነዚህ አብዛኛዎቹ ኢንዶር ፕላንቶች ናቸው። የቤት ውስጥ አትክልቶች ናቸው። አብዛኛው ጥላ የሚወዱ የበረንዳና የቤት ውስጥ ናቸው። በጣም ቆንጆ። እነዚህም ተንጠልጣይ ናቸው። ያው በጣም የሚያምሩ ጌጦች ናቸው። እነዚህ ይሄ ዶንኪቴል ይባላል። የአህያ ጭራ እነዚህ አብዛኛዎቹ ኢንዶር ናቸው። እንግዲህ እኔም ትልቅ ነገር ከዚህ የሚበለጠ ተሳክቶልህ አንተ የምታስበው ነገር ለሁሉም ለትውልድ የሚጠቅም ስለሆነ እንዲሳካልህ ከልብ እመኛለሁ። እንደው በነበረኝ የግቢ ቆይታም በጣም ደስተኛ ነኝ በእውነት። አዲስ አበባ ውስጥ መሀል ከተማ ላይ ያለን አይመስልም። ሙቀት የለ፣ የሆነ የወፎች ድምጽ ራሱ ይስባል የእውነት። ምክንያቱም ማረፊያቸው በስፋት ስላለ መሰለኝና በጣም ደስ ብሎኛል። በጣም አመሰግናለሁ። እኔም ስለመጣችሁ ስለጎበኘሽን በጣም አመሰግናለሁ። ስለነበረ ቆይታ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የተወደዳችሁ የላይፍ ሾው ተመልካቾች ፕሮግራሙን ከወደዳችሁት እንደምትወዱትም ተስፋ አደርጋለሁ። ላይክ አድርጉ፣ ሼር በማድረግም ለሌሎች እንዲደርስ አድርጉ። ሰብስክራይብ በማድረግ ቤተሰብ መሆንም አትርሱ። ህይወት ጌትነት ነኝ። ጤና ይስጥልኝ።